መላእክትም ቢሆኑ ልጅም ቢሆን ከአብ ብቻ በስተቀር ማንም የሚያውቅ የለም የሚለው አላቅም ወደሚለው ወይም ደግሞ ስለዚያች ሰዓትና ስለዚያች ቀን አላቅም የሚለውን የሚከተል አይደለም። ምክንያቱም መጽሐፍቱ መነበብ ያለባቸው ስለ መጽሐፍቱ ድምዳሜ መውሰድ ያለብን ኢንታይሪቲውን መውሰድ ያለብን ማለትም መጽሐፍቱ አጠቃ ጊዜያትን በተመለከተ ጊዜያትን የፈጠረው ጊዜያትን ወደ ህላዌ ያመጣው ራሱ ወልድ መሆኑን የሚናገሩ የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ሂብሩስ ቻፕተር 1 ቨርስ 1፣ ዕብራውያን ምዕራፍ 1 ቁጥር 1 በጥንት ጊዜ በብዙ ጎዳናና በብዙ አይነት መንገድ እግዚአብሔር ለአባቶቻችን ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ዓለማትን በፈጠረበት በልጁ through whom he created the universe ይላል። አንዳንድ ፍቺ ኪንግ ጄምስ እንደዛ ይላል። በተናገረው መሰረት ጊዜያትን የፈጠረው የሁሉ ነገር ፈጣሪ ራሱ ወልድ ኢየሱስ ክርስቶስ መሆኑን ይናገራል ማለት ነው። ነገር ግን በጥንታውያን እንዴት ተፈቷል ይሄ ቃል ራሱ የሚለውን የአውግስቲንን ፍቺ ላሳያችሁና ቀጥላለሁኝ ማለት ነው። ለምሳሌ አውግስቲን ኦፍ ሂፖ ሲተረጉሙ እንደዚህ ይላል። አኮርዲንግ ቱ ዘ ፎርም ኦፍ ጋድ፣ እንደ እግዚአብሔርነቱ ኤቭሪቲንግ ዘ ፋዘር ሃዝ ቢሎንግስ ቱ ዘ ሰን፣ ሁሉ የአብ የሆነ ሁሉ ለወልድም ነው። ፎር ኦል ቲንግስ ዛት አር ማይን አር ዩርስ እንደ ዩርስ አር ማይን፣ ሁሉ ያንተ ነው ያንተም የኔ ነው ብሎ ጌታ እንደተናገረው መሰረት ይላል። አኮርዲንግ ቱ ዘ ፎርም ኦፍ ስሌቭ፣ ሰው እንደመሆኑ ሀወቨር ሂስ ቲቺንግ ኢዝ ናት ሂስ ኦውን፣ ትምህርቱ የእሱ አይደለም የላከው ነው እንጂ በት ኦፍ ዘ ዋን ሁ ሴንት ሂም ሂንስ፣ ስለዚህም ኦፍ ዛት ዴይ ኦር አወር ኖ ዋን ኖውስ፣ ስለዚያች ቀንና ስለዚያች ሰዓት ማንም አያውቅም። ናይዘር ዘ ኤንጅልስ ኢን ሄቨን፣ በሰማይ ያሉ መላእክትም ቢሆኑ ኖር ዘ ሰን በት ዘ ፋዘር ኦንሊ፣ ልጅም ሳይሆን አቅም የተባለው ለሌሎች ባለማሳወቅ ዘዴ ነው። he is ignorant of this in a special sense of making others ignorant። አውግስቲን ኦፍ ሂፖ በአምስተኛ ክፍለ ዘመን ሲፈታው 430 ኤዲ ላይ he is ignorant of this in a special sense of making others ignorant፣ ለራሱ ናውሌጅ የለው እውቀት የሌለው ሳይሆን in special sense ለሌሎች ላለመናገር ሲባል ነው። he did not know it in the presence in such a way that as to be prepared to reveal it to them at that time። ጊዜው ሲደርስ ሊያሳውቃቸው በወደደው መጠን አላቅም አለ እንጂ ብሎ ይናገራል። recall that፣ አስታውስ ይላል እሱ ራሱ። in that similar way it was said to አብርሃም፣ ለአብርሃምም እንደዚህ ተብሎ ነበርና now that I know you fear God፣ አሁን እግዚአብሔርን እንደምትፈራ አወቅሁ ይላል ጌታ እግዚአብሔር የተናገረው። አብርሃም እግዚአብሔርን እንደማይፈራ ያውቅ ነበር። ነገር ግን ሪቪል ሊያደርገው ሊገልጥለት ስለወደደ ነው። ራሱ የግሪኩ ቃል እዛ የተቀመጠው ወዳጄ ኦይዴን ነው የሚለው። ኦይዴን ፕሮፖዚሽናል ናውሌጅንም ሊሆን ይችላል፣ ቱ ቴል ቱ ሪቪል መግለጽ ማወጅንም ሊከተል ይችላል። ኢንዚስ ኬስ አላቅም እያለ ሳይሆን አሁን አልናገርም አላውጅም ሰዓቲቱን የሚለውን ትርጓሜ ብቻ የሚከተል ነው። ከምን አንጻር? ሰዓቲቱን ጊዜያትን ፔሪድ ኦፍ ታይምን የፈጠረው ራሱ ኢየሱስ ክርስቶስ መሆኑን የሚናገሩ ብዛት ያላቸው መጽሐፍ ቅዱስ ጥቅሶች ስለሚናገሩ ነው። የአባቶቻችን ፍቺ እንደዛ ስለሆነ ማለት ነው። ናው ዛት አይ ነው ዩ ፊር
God in the sense that I know I'm talking you through the continuing journey to yourself because Abraham came to know himself only after he had been tried in adversary. ይህም የሆነው እግዚአብሔር አብርሃምን በፈተናው ውስጥ ራሱን እያወቀ እንዲሄድ ለመግለጽ በፈለገበት መንገድ ነው ብሎ ይናገራል ማለት ነው። ስለዚህ ክርስቶስ አያውቅም የሚለውን የሚመለከት ሳይሆን አይናገርም፣ አይገልጽም፣ ሪቪል አያደርግም የሚለው የሚመለከት ይሆናል ማለት ነው። ይሄ ጥቅስ ግልጽ ካረኩልህ ግልጽ ሆነ በዚህ መንገድ ሊመለስ ይችላል። እሺ ሌላው ጥያቄ በጣም ግልጽ ነው። ይሄ ቃል ያሰማልን ነው። ሁለታችሁም እግዚአብሔር ይስጥልኝ። ያችኛዋን ትንሽ እንትን ካለች የቃል ያሰማልን አቡሻ እግዚአብሔር ይስጥልን። ሁለተኛ ጥያቄ ሰምተዋል? አልሰማውም ይወዲ ኦኬ አይ ቲንክ እዛ ማርቆስ ወንጌል ምዕራፍ 14 ነው አይደለ? አበበ ይቅርታ። ምዕራፍ 14 ቁጥር 36 ላይ አባት ሆይ ሁሉ ይቻልሃል፣ ይህች ጽዋ ከኔ ያሳልፋት፣ ነገር ግን የአንተ ፈቃድ ይሁን የእኔ ፈቃድ አይደለም ሲል እኛ ደግሞ ፈቃድን ለማድረግ ነው የምትሰጠውና እንዴት ነው በሚል ነው። እሺ አቡሻ ቀጥል። እሺ መልካም። አባት ሆይ ብትወድ ስቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ አይደለም ያንተ ፈቃድ ይሁን እንጂ ብሎ ተናግሯል ክርስቶስ። ዜርፎር የክርስቶስ ፈቃድ መከራን አለመቀበል ነው፣ የአብ ፈቃድ መከራ ልጁ እንዲቀበል ነው የሚለውን ድምዳሜ የሚያስወስደን አይደለም። ሁለት ፈቃድ እንድንል አይደለም። ኢፍ ዩ አር ትሪኒቴሪያን የስላሴ አማኝ ከሆንክ በስላሴ ውስጥ ያለው ፈቃድ የባህሪ ስለሆነ አንድ ፈቃድ፣ አንድ ህይወት፣ አንድ ቃል፣ አንድ እስትንፋስ ብለን ነው የምናምነውና ሁለት ፈቃዳት የሉም። ነገር ግን ክርስቶስ እዚህ ቦታ ላይ ሲናገር ክርስቶስ እንደ ሰው ፍጹም ሰው ነው፣ እንደ አምላክነትም ደግሞ ፍጹም አምላክ ነው። ሃይማኖተ አበው እንደሚናገረው በስጋ የተዛመደን እሱ ነው፣ በአምላክነት እውቀት ግን ከኛ ይበልጣል ብሎ ይናገራል ማለት ነው። ደብል ኮንሰብስታንሻሊቲ ኦፍ ክራይስት የሚናገር ስለ ክርስቶስ ስንናገር ከሁለት አንግል ነው የምንናገረው። ስለ ክርስቶስ ስንናገር ከሁለት አንግል ነው የምንናገረው። እንዴት አንዱን ኢግኖር አድርገን ሌላውን ብቻ አንጠልጥለን ይዘን አንሄድ። ክርስቶስ ፍጹም ሰው ፍጹም አምላክ ከሆነ ክርስቶስ ፍጹም የሰውነት ባህሪ ያለው ፍጹምም የአምላክነት ባህሪ ያለው በፍጹም ተዋህዶ ነው ክርስቶስ ብለን ነው የምናምነው። ነገር ግን ክርስቶስ ያደረጋቸው ድርጊቶች በሙሉ አብዛኞቻቸው ለማስተማር እንዲከተሉ የስጋቸውን ፈቃድ ጎሸሻር ወይም አስወግደው የእግዚአብሔርን ፈቃድ እንዲከተሉ የሚያስረግጥ የሚመክር ቃል ነው እንጂ የክርስቶስ ፈቃድ አለመሰቀል አለመሞት ሆኖ አይደለም። ምክንያቱም ክርስቶስ ራሱ ባለቤቱ ሲናገር ነፍሴን ከእኔ ሊወስዳት የሚችል ማን የለም፣ እኔ ራሴ አነሳታለሁ ብሎ እንደሚናገር ማለት ነው። የሰው ልጅ ስለ ብዙዎች ቤዛ ሊሆን እንጂ ሰዎች እንዲያገለግሉት አለመጣም እና ብሎ እንደሚናገረው ማለት ነው። ክርስቶስ ነፍሱን ስለ ብዙዎች ቤዛ ሊሰጥ እንጂ ሰዎች እንዲያገለግሉት አልመጣምና የማርቆስ ወንጌል ምዕራፍ 8 ላይ እንደሚናገረው ማለት ነው። ዜርፎር ሲደክም ሲራብ ሲጠማ ስናየው ይሄ እንደ
ሁለት ፈቃዳት አሉ። የክርስቶስ ፈቃድ ከእግዚአብሔር አብ ፈቃድ የተለየ ነው ብሎ የሚናገር ክፍል አይደለም። የውሃዴ ሞር አድቫንስድ የሆነውን ነገር ይጀምርላል። ቃልት ያሰማልን። አቡሻ በጣም አሪፍ ገለጻ ስለሆነ የተወሰነ ብቻ ለመጨመር አቡሻ እንዳለው ያው የጌታችን እምነታቸው ያው ፍጹም ሰው ፍጹም አምላክነቱን ነው። አርአያ ሊሆነንም ያደረጋቸው ብዙ ነገሮች አሉ ማለት ነው። ከዛ በተጨማሪ ግን አቡሻ የገለጸው እንዳለ ሆኖ ይሄንን ክፍል የተለያየ ፈቃድ እንዳላቸው ሳይሆን አንድ ፈቃድ መሆናቸውን የሚያሳረዳ ክፍል ነው ማለት ነው። ማለት ይሄ ክፍል በጣም ብዙ ጊዜ ማለት እንደዚህ አይነት ሀሳቦች ጌታችን በጣም በተደጋጋሚ ብዙ ቦታዎች ላይ ይጠቅሳቸዋል። የእኔ ፈቃድ ሳይሆን የአባቴ ፈቃድ፣ የእኔ ፈቃድ ሳይሆን የአንተ ይሁን እያለ ሲናገር አይሁዶችን ሊረዱት በሚችሉት ወይም ደግሞ አይሁዳውያንም ሊረዱት ያ ተደርጎ ነው የሚወሰደው ማለት ነው። ሁለት ፈቃድ አላቸው፣ የተለያየ ፈቃድ አላቸው የሚለው ሳይሆን አንድ ፈቃድ መሆናቸውን በደንብ የሚገልጽ ነው። ምክንያቱም ክርስቶስ ራሱ የመጣበት ዋና ዓላማ ምንድን ነው? ለሰው ልጆች ኃጢአት ለመሞት ነው አይደል? ክርስቶስ አሁን የእኔ ፈቃድ አይሁን የአንተ ፈቃድ ሲል እዚህ ጋር ሁለት የተለያዩ ፈቃዶች እየተናገረ ነው ካል ክርስቶስ ፈቅዶ ወዶ አይደለም ሎቱ ስብሐትና የሞተው ወደሚል ኑፋቄ ይወስደናል። ክርስቶስ ግን ቆይ ተቆራረጠ የምትሉት ቆይ ለሁላችሁም ነው ወይስ ይሰማው? እየተቆራረጠ ነገር ምንም የሚቆራረጥ ነገር ኔትወርካችሁ ከሆነ አስተካክሉ። የእናንተ ኔትወርክ ከሆነ የእናንተ አስተካክሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥ መጣ እንጂ ሊያገለግሉት አልመጣም ብሎ በግልጽ እየተናገረ ለብዙዎች በቃ ነፍሴን ቤዛ አድርጌ ለመስጠት ነው የመጣሁት እያለ የሰው ልጅ እንደተጻፈለት ይያዛል፣ በሽማግሌዎች ተይዞ ይገሉታል፣ ይሰቅሉታል ብሎ አስቀድሞ ከመሞቱ በፊት እየተናገረ ከዛ ደግሞ እዛው ጴጥሮስ ይሄማ በአንተ ላይ አይሆንብህ ብሎ ሲከላከል ይሄን እንዳይፈጸም የሚፈለግ ቢሆን ኖሮማ የሰማይ ሰራዊት ሰራዊቶች እኮ መጥተው እነዚህም ሁሉ ባጠፏቸው ብሎ በግልጽ እየተናገረ ሊይዙት ሲመጡ ማንን ትፈልጋላችሁ ሲል ዮሐንስ ወንጌል ምዕራፍ 18 ላይ ምን አለ? የናዝሬቱ ኢየሱስ ሲሉት እኔ ነኝ ሲላቸው ሁሉም ወደ ኋላት እየወደቁ ሰዓቲቱ ስለደረሰች አሁን ልትይዙኝ መጣችሁ እንጂ ዕለት ተዕለት በቤተ መቅደስ ስመጣ አልያዛችሁኝም ብሎ በግልጽ ክርስቶስ እየነገራቸው አልተቻላቸውም መያዝ። ስለዚህ ነፍሱን በገዛ ፈቃዱ አሳልፎ የሚሰጥ አምላክ ነው። እዚህ ክፍል ላይ ታዲያ ለምን ነው የእኔ ፈቃድ ሳይሆን የአንተ ፈቃድ ይሆን ያለው የሚለውን አባቶች ሲተረጉሙ የመጽሐፍ ይሄ የአንድምታ ትርጓሜያችንን መጽሐፍ በደንብ ስንመለከተው ከአንተ የተለየ ፈቃድ ኖሮ ያንን ለማድረግ የመጣው አይደለውም፣ ስለዚህ ያንን ፈቃድ ይፈጸም ብሎ ሲናገር ከአብ የተለየ ፈቃድ ኖሮት ያንን ሊፈጽም አልመጣምና ምንድን ነው የአንተ ፈቃድ ይሁን። ምክንያቱም ከአብ ተለይቶ የራሱ የሆነ ፈቃድ ክርስቶስ አለው የለውም። ከአብ የተለየ ምንም አይነት ፈቃድ የለውም። የአብ ፈቃድ የእርሱ ፈቃድ ነውና እንደውም ግሪጎሪ ኦፍ ናዚያንዘስ ወይም ደግሞ ጎርጎሪዮስ ዘንዚናዙ ኦሬሽን 30 ላይ እንዲህ ብሎ ይናገራል። ኦሬሽን 30 እንዲህ ብሎ ይናገራል። ፋዘር ይላል። ኦሬሽን 30 ላይ እንዲህ ብሎ ይጀምራል። ፋዘር if it be possible let this cup pass from me ይላል። ቢቻልስ ይህች ጽዋ ከእኔ ትለፍ። ይሄ ፐዝል መጣ መሰለኝ። ሰርች እያደረገ ነው። ሪፖርት ተደረገ። ፐዝል ነው ምንድን ነው? ይሰማል ድምፄ? አቡሻ አለው ይሰማኛል። ምን ፐዝል መጣ? የቲክቶክ የሆነ ሰርች ምናምን እያደረገ ነው። ቆይ ላይቭ ዊል ኢንድ ኢን 4 ሚኒትስ። ከዛ የሆነ ፐዝል ነገር መጣ ግን አላሳየኝ ፐዝሉ
ኦኬ አሁን አንድ ፐዝሏን እንትን ልበላትና ግርገጡ ኦኬ ምን የኮ ፋይናሊ እሺ ተስተካክሏል። አሁን እንትን ብሏል፣ ጠፍቷል። ይሄ አንዳንዴ ግጠም ምናምን የሚል ፐዝል ያመጣል። እንደሱ መጥቶ ነበርና ገጠምኩት። እሺ ጎርጎርዮስ ዘእንዚናዙ ኦሬሽን 30 ላይ እንዲህ ብሎ ይነገራል። ፋዘር ኢፍ ኢት ኢዝ ፖሲብል ሌት ዚስ ካፕ ፓስ ፍሮም ሚ፣ ቢቻልስ ይህች ጽዋ ከእኔ ትለፍ ይልና ነቨርዝለስ ሌት ናት ዋት አይ ዊል በት ዩ ኢት ዋዝ ፖሲብል ኦር ናት። አሁን እዚህ ክፍል ላይ እንደው ቢቻልህስ ብሎ ሲናገር እንደሚቻልና እንደማይቻል ሳያውቅ ቀርቶ አይደለም ይላል። ኢትስ ፖሲብል ቢቻልህስ ሲል ኦኬ ያቺ ነገር ከእሱ ማለት ማሳለፍ እንደሚችልና እንደማይችል ግራ ገብቶ ወይም ደግሞ ሳያውቅ ቀርቶ አይደለም። ኦር ዛት ሂ ውድ ኦፖዝ ዊል ቱ ዊል ወይም ደግሞ እርስ በርሳቸው በፈቃድ የሚጻረሩ ሆነው እሱ የማይፈቅድ የሚፈቅድ ሆኖ እርስ በርሳቸው ኦፖዝ የሚያደርጉ ዊሎችን እየተናገረ አይደለም ይልና በት ሲንስ as it is the language of him who assumed our nature ምክንያቱ ይህ የእኛን ባህሪ ገንዘብ ያደረገው የኢየሱስ ክርስቶስ ንግግር ነውና ይላል። ኦኬ ንግግር ነውና not of the nature which he assumed ከዛ ደግሞ ይሄንን ይሄ አሲም ካደረገው ኔቸር አንጻር የተናገረው ነው እንዳትሉ ይልና we must meet the objection in this way that the passage does not mean that the son has a special will of his own። ይሄ ሐሳብ ይሄን ፓራግራፍ ልንረዳው የሚገባን ልጁ ወይም the son have no special will of his own የራሱ የሆነ ከአብ የተለየ ሌላ ፈቃድ እንደሌለው የሚናገር ነው ይላል። ኦኬ የሚያሳይ ነው። ስፔሻል ዊል የለውም። ከአብ የተለየ የራሱ የሆነ ስፔሻል ዊል የለውም። ቢሳይድ ዛት ኦፍ ፋዘር ከአብ ጎን ወይም ደግሞ ከአብ የተለየ ማለት ነው። ከአብ ሌላ የሆነ የራሱ ፈቃድ ያለው አለመሆኑ የሚያስረዳ ነው ይላል። በት ዛት ሂ ሃዝ ናት ምንድነው አብ የሌለው ወልድ ለብቻው ስፔሻል የሆነ ከአብ የተለየ ፈቃድ ኖሮ ኦኬ ያንን እየተናገረ አይደለም። ከአብ የተለየ ፈቃድ እንደሌለው የሚናገር ነው ይልና ሶዛ ሚኒንግ ውድ ቢ ስለዚህ ትርጓሜው እንዲህ ሊሆን ይገባል ይላል። ትርጉሙ እንዲህ ነው። not to do mine own will for there is none of mine apart from ማለት ነው ይላል። ስለዚህ ትርጓሜ እንዲህ ነው። የኔ ከአንተ የተለየ የራሴ የሆነ ፈቃድ የለኝም እና ስለዚህ አንተ ፈቃድ የሆነ በት ኦኬ ባይ ዘ ዌይ ከፍቼ ማሳየት እችላለሁ። ፕሮሰስ ኦኬ ኔትወርክ ደግሞ አስቸጋሪ ነው። አክቹዋሊ ሶርሱን ስለነገርኳችሁ ገብታችሁ ሪፈር ማድረግ ነው። ኒው አድቨንት ገብታችሁ ኦሬሽን 30 በጣም ቀላል ነው፣ ገብቶ ማንበብ ይቻላል። እና ምን ይላል? will for there is none of mine apart from but that which is common to me and you ግን ማለት የእኔና የአንተ ኮመን የሆነ ምን አለን ነው የሚለው ዊል ነው ያለን። አንድ ፈቃድ ኮመን ዊል አለን ይልና ዋን ጋድ ሶ ዊ ሃቭ ዋን ዊል አለ። አንድ መለኮት እንደመሆናችን አንድ ፈቃድ ልንሆን አለንና ስለዚህ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ተናገረ ብሎ ጎርጎርዮስ ዘእንዚናዙ ታላቁ ነባቤ መለኮት ተብሎ በቤተ ክርስቲያናችን ይታወቃል። ቴዎሎጂያንም
ይሉታል። ጎርጎርዮስ ዘንዚናዙ ባይዘወይ ታላቅ የቤተ ክርስቲያናችን መዶሻ የሆነ ታላቅ አባት ነው። ጎርጎርዮስ ዘንዚናዙ ኦኬ፣ ነባቤ መለኮት ተብሎ የሚጠራ ታላቅ አባት ነው። እንግዲህ ይህንን የአንተ ፈቃድ እንጂ የእኔ ፈቃድ አይሁን ሲል የእኔ ከአንተ የተለየ ፈቃድ ኖሮ የእኔ ይፈጸም የሚል አይደለሁም። የእኔና ያንተ ፈቃድ አንድ ነውና ማለት ነው እንጂ ከክርስቶስ ከአብ የሚቀር ፈቃድ ኖሮ እሱ ፈቃዴ አይፈጸም ያንተ ይፈጸም እያለ በፍጹም አይደለም ነው። ይሄ ከዚህ አንጻር ልናየው ይገባል ነው። ምናልባት ግልጽ ከሆነ አበበ። አዎ በደንብ ግልጽ ነው። የውህድ ቃል የተሰማ ነገር ሁሉ የነቢያትን ትንቢት ይፈጽማል። ለምሳሌ አባቱ የአባቱ የአምላኬ አምላኬ ለምን ተውከኝ የሚለውን የዳዊትን ጩኸት ክርስቶስም እዚህ ጋር ለምሳሌ አሁን ከዝም ጀመር ነፍሴ እስከ ሞት ድረስ እጅግ ተጨነቀች፣ አዘነች አለ ይላል። በሰቨሪንግ ሰርቨንት የሚባለው ወይም ደግሞ በትንቢተ ኢሳያስ ምዕራፍ 45 ላይ ስለኛ ኃጢአት የሚጎሳቆለውን ምስኪኑን የሕማም ሰው የተገለጠበትን መንገድ ፉልፊል እያደረገ መሆኑን እንመልከት። ለምን? ለምሳሌ ትንቢተ ኢሳያስ ምዕራፍ 53 ላይ ከቁጥር 4 ጀምሮ እንደሚናገረው በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችን መንገድ ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይልና ተጨነቀ፣ ተመልከት፣ ተሰቃየ፣ አፉንም አልከፈተም ብሎ ይናገራል። ልክ የጴጥሮስ መልእክት ምዕራፍ 3 ላይ እርሱ ግን ሲሰድቡት መልሶ አልተሳደበም፣ ሸላቾቹን እንደሚከተል ተከተላቸው እንጂ ብሎ እንደሚናገረው ማለት ነው። ስለዚህ ይሄንንም ፉልፊል እያደረገ እየፈጸመ መሆኑ በዚሁ ታስተውላለህ ማለት ነው ወዳጄ። ይህ ደነግጥ ያዝንም ይተክዝም ጀመር፣ ነፍሴም እስከ ሞት ድረስ እጅግ ተጨነቀች ብሎ ተናገር። ይሄ ምስኪኑን የሕማም ሰው በትንቢተ ኢሳያስ ምዕራፍ 53 ላይ የተነገረውን ተጨነቀ፣ ተሰቃየ፣ አፉንም አልከፈተም የሚለውን የክርስቶስን ሕማም የሚወክል ነው። እሱም ፉልፊል እያደረገ ነው ማለት ነው። እሺ ግልጽ ነው ወንድሞች፣ በጣም አመሰግናለሁ። ከምንም ደግሞ በእኛ እውቀት ዝቅ ብላችሁ ታስረዱትን ነገር እግዚአብሔር ይስጥልኝ። በጣም በእውነት እግዚአብሔር ይባርካችሁ። አመሰግናለሁ። ይሁድ አቦሽም ማለት አሜን። እግዚአብሔር ያክብርልን ወንድማችን። ሰላም እሺ፣ እናመሰግናለን። ኦኬ፣ ልጁ ያለው ህይወት አለው። ሰላም ብለናል። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ሽመታችን፣ እንዴት ነሽ? እግዚአብሔር ይሰማል? እሺ፣ የኔ ጥያቄ አለሽ? አዎ፣ የኔ ጥያቄ እንላለን ወይ ጌታችንን መድኃኒታችን ኢየሱስ ክርስቶስ አልተሰማሽ? ተቋርጠሽ ነበር። አይሰማም? ፖዝ አድርገሽ ስለነበረ ተቋርጦ ነበር። እሺ ቀጥይ። ክርስቶስ አማላጅ እንላለን ወይ? በመስቀል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታ፣ በትግርኛ ላድርገው ጥያቄ። እሺ ችግር የለውም።
ግን ትሰሚያለሽ አማርኛ? አዎ ከዛ መስማት ችግር የለውም ማለት ቀጥሽ ትሰሚያለሽ ግን አዎ ካዘልሽ ጥያቄው ችግር የለውም። ትግርኛ ተናገርማ። ኣምላኬ ንምንታይ ሓዲግካኒ ኢሉ ነይሩ። እዚ ጭሆት እዚ ከዓ ሓውና እውን ይገልፆ ነይሩ። ኣብ መዝሙረ ዳዊት 22 ኢሉ ኣሎ ናይ ኣዳም ጭሆት እዩ ተባሂሉ ብቤተ ክርስቲያን ይእመነሉ እና እዚ ልመና እዚ ምስ ቤዛነት ሓደ ኣካል እዩ ክንብል ንኽእል ዶ? ምስ ቤዛነት እዚ ሓደ ኣካል እዩ ንብለዶ ዝበሃል ተኮይኑኸ ሓደ ሰባት ኣብ ዕብራውያን ምዕራፍ 5:7 ዘሎ ጠቂሶም ዚ ጸሎቱ ዝተሰምዐ ጸሎት ስለዝኾነ ተቋርጧል ድምፅሽ አለሽ አይስማለኝ ተቋሪጽ ኸነሽ ሕጅ መጽኸሽ እሺ ጸሎቱ ዝተሰምዐ ጸሎት ስለዝኾነ እዚ እቶም ሕዚ ኣሚኖም ብክርስቶስ ኣሚኖም ናብ ክርስትና ልመፁ እዚ ህያው ኮይኑ ስለለድሕኖም ሲ ብዚ ካብዚ ኣንጻር ሲ ኣማላጅ እንተይልናስ ችግር የውሉ ልብሉ ኣካላት ኣለውና ብቤተ ክርስቲያን ኣስተምህሮ ሲ ከምዚ ኣሎ ዶ ግልፂ ክትነግሩኒ ይደልየ ግልፂ ድዩ ዝሕቶ ኦኬ ያው አክቹዋሊ እንትን ጥያቄውን ሪፍሬዝ ለማድረግ በአጭሩ ለመግለጽ ጌታችን አምላኬ የሚለውን የመስቀል ቃል በመስቀል ላይ የጮኸው ጩኸት ይዘው አንዳንድ ሰዎች ክርስቶስ ያቀረበውን ልመና ተሰሚነት ስላገኘ አማላጅ ብንለው ችግር የለውም የሚል ጥያቄ ያቀርባሉ። ከዕብራውያን 5:7 ጋር አያይዘው ማለት ነው። ዮሐንስ ዕብራውያን 5:7ም ስለ እግዚአብሔርን ስለ መፍራቱ ተሰማለት በብዙ እንባና ጩኸት ምልጃና ጸሎትን አቀረበ የሚለውን ሀሳብ ይዘው ክርስቶስ አሁንም አማላጅ ነው ብንለው ችግር አለ ወይ የሚል ነው ጀነራል ሀሳቡ ማለት ጥያቄ። እሺ ጠቅለል አድርገን ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት ልመናን ወይም ደግሞ ምልጃን አቅርቧል ወይ ለሚለው አዎ፣ ይሄ አዎ። ምክንያቱም በዮሐንስ ወንጌል ምዕራፍ 17ም አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ልመና አይተን ኦኬ ጸሎትን ልመና እንዳቀረበ እናምናለን። ይሄ የማይካድ የቤተ ክርስቲያናችን ትምህርት ነው። ግን ይሄንን ይዘን ግን ክርስቶስ አሁንም አማላጅ ነው እንለዋለን ወይ ከሆነ ጭራሽ አይባልም። ለምንድነው የማይባለው? ቅዱስ ዮሐንስ አፈወርቅም የዮሐንስ 17ን ሀሳብ አንስቶ የዮሐንስ 17ን ከዛ ደግሞ የዮሐንስ 11ን ሀሳብ ይዝና ዮሐንስ 11 የምታስታውሱ ከሆነ በቃሉ ሞትን አልዓዛርን አስነስቶታል አይደል? ተነሳ ብሎታል። እና ወደ አብ ግን ጸሎትን ሲያቀርብ ትመለከታላችሁ። ያቀረበው እዛ ለምን እንደሆነ በግልጽ ተናግሯል ክርስቶስ። እዚህ ስላሉ ተናገርኩ እንጂ ሁልጊዜ እንደተሰማኝ ያውቃሉ ብሎ ክርስቶስ ተናግሯል። ሶስተኛ ወገን አለ። ኦኬ ጸሎቱን የሚቀበላቸው አካል አለ፣ የሚያቀርበው አካል አለ። የሚቀርብላቸው ደግሞ ሶስቱ አካላት ያስፈልጋሉ ምልጃ ላይ። ኦኬ የሚቀርብላቸው የሚቀርብለት አካል ማለት ነው። የክርስቶስ ግን እንደዚህ አይደለም። ኦኬ ወደሆነ አካል አቅርቦ ከዛ ከሆነ አካል ምላሽ ጠብቆ
ከዛ ለዛ ለሶስተኛ አካል የሚደርስለት አይደለም። ከዛ አንጻር የክርስቶስን በቤዛነት ነው የሚነገር እንጂ በምልጃ ወይም በአማላጅነት አይነገርም። ኦኬ፣ በቤዛነት ነው የሚነገረው። ምን ማለት ነው? ክርስቶስ በፊት ነቢያት የጮሁትን ጩኸት ያቀረቡትን ልመና ኦኬ፣ ተሰሚነት ያልነበረውን ጩኸት በክርስቶስ መጮህ፣ በክርስቶስ መለመን ልመናችን የሚሰማ ጸሎታችን የሚሰማ አደረገው ማለት ነው። ኦኬ፣ የማይሰማውን የእነ አዳም እና የዘሮቹ ጩኸት እንዲሰማ የሆነው ክርስቶስ በከፈለው ዋጋ፣ ክርስቶስ በከፈለው ቤዛነት ባደረገው ቤዛነት ነው ማለት ነው። ባቀረበው መስዋዕት ነው ማለት ነው። ስለዚህ የክርስቶስ በስፔሻል ኬዝ ቤዛነት ወይም ደግሞ የቤዛነት ስራ ተብሎ እንጂ የአማላጅነት የምልጃ ስራ ተብሎ አይገለጽም ማለት ነው። ኦኬ፣ የምልጃ ሳይሆን የቤዛነት ስራ ነው። ስለዚህ ምልጃ የሆነ ጸሎቱ ቀርቦ ምላሽ ተቀብሎ ከዛ የሚፈጽም ሳይሆን ራሱ ፈጻሚው ነው ማለት ነው። ኦኬ፣ ያንን ድርጊት ወይም ደግሞ የሚያስፈልጋቸው ነገር ደግሞ አድራጊ ፈጻሚ እሱ ራሱ ነው፣ ክርስቶስ ራሱ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይሄ ይማልዳል የሚሉት ሀሳቦችን ያነሳና እንዴ ቆይ ይማልዳል የተባለው ወይም ደግሞ እነዚህ አይነት ሀሳቦች አንስተን ክርስቶስን አማላጅ ነው ልንለው ይገባል ይላል። አይገባም። ይሄ ክርስቶስ ለእኛ ያለውን ፍቅር ለእኛ ያለውን ጥበቃ ሐዋርያው ቅዱስ ጳውሎስ ለመግለጽ እነዚህ ቃላቶች ይጠቀማል እንጂ ክርስቶስ ልመና የሚያቀርብ ጸሎት የሚያቀርብ ከዛ ምላሽ ተቀብሎ የሚያደርግ ሆኖ አይደለም ይላል። እንኳን እሱ ይቅርና ሐዋርያቶቹና በእሱ ያመኑ ሁሉ የእሱን ስም በመጥራት ብቻ ኦኬ፣ የእሱን ስም በመጥራት ብቻ ጸሎት ማድረግ እንኳን ሳይጠበቅባቸው ድውይ ፈውሷል፣ ሞትን አስነስተዋል። ኦኬ፣ ምንድን ነው የሚለው? የእሱ ተከታዮች የሆኑ ስሙን ብቻ በመጥራት ጸሎት እንኳን ማድረግ ሳይጠበቅባቸው በኢየሱስ ክርስቶስ ስም ተነሳና ተመላለስ በማለት በማዘዝ ስልጣን የሚያደርጉ ከሆነ የስሙ ባለቤት ኢየሱስ ክርስቶስማ አንድን ነገር ለማድረግና ለመፈጸም ከቶ እንዴት ጸሎት ማድረግ ይጠበቅበታል ትላላችሁ? ስለዚህ ከዚህ አንጻር ክርስቶስ የሆነ አቅም ጎሎት የሆነ አካል እገዛ አስፈልጉት ከዛ ተቀብሎ የሚያደርግ ስላልሆነ አማላጅ ብለን ምን አንለው አንጠራውም ማለት ነው። ልክ ዕብራውያን 7:25 ላይ ዘወትር በሕይወት ስለሚኖር ስለ እነሱ ሊያማልድ በሕይወት ይኖራልና ይልና በእርሱ በኩል የሚመጡትን ከቶ ሊያድናቸው ይችላል አይደል? በእርሱ በኩል የሚመጡት ምን ሊያስምራቸው ይችላል ሳይሆን እሱ ራሱ ሊያድናቸው ይቻለዋልና ተብሎ ነው የተነገረው። ስለዚህ የክርስቶስ ከዚህ አንጻር ከቤዛነት አንጻር ነው የሚነገረው። ለዛ ነው አሁንም አማላጅ ወይም ደግሞ አማላጅ ነው ብለን ማንጠራው በቤተ ክርስቲያናችን ከዚህ አንጻር ነው ለማለት ነው። ምናልባት አቡሻ የምትጨምረው ሀሳብ ካለ ጨምርና ግልጽ ከሆነ ሲል ካልሆነ አንድ ጥያቄ ጠይቀሽ ወደ ሌላ እንቀጥላለን። እሺ፣ መልካም ሰላም ብያለሁኝ። በመጀመሪያ ጌታችን ልክ የዕብራዊ መልእክት ምዕራፍ 5 ከቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት የሚለው ጥቅስና ክርስቶስ ኢየሱስ በመስቀል ላይ የተናገረው አምላኬ አምላኬ ለምን ተውከኝ የሚለው ሁሉ በአንድ ቃል ስር የሚጠቃለል ነው። ሪኮንሳይሌሽን እርቅ በሚባለው ነገር ውስጥ የሚካተት ነው። ክርስቶስ ስለ ሰው ድነት የፈጸመው ነገር በሙሉ ሞቱ፣ መከራው፣ ሕማማቱ ሪኮንሳይሌሽን በሚባለው ኮንሰፕት ውስጥ የሚካተት ነው ማለት ነው። ክርስቶስ በመስቀል ላይ የተናገረው ያንን አዳማዊ ጩኸት ወይም ደግሞ በመዝሙረ ዳዊት ምዕራፍ 22 ላይ የተቀመጠውን ቃል አምላኬ አምላኬ ለምን ተውከኝ የሚለው ነው ማለት ነው። ሰው ይሄንን የሚያስረዳልን ቃል አለ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 19 ላይ እንዲህ ብሎ ይናገራል። ክርስቶስ ኢየሱስ ስለ መዳናችን የፈጸመው ነገር ከራሱ ጋር እንዳስታረቅን የሚያሳይ ማለት ነው። እነሆ ሁሉን አዲስ አድርጋ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቅን የማስታረቅን አገልግሎት ከሰጠን ከእግዚአብሔር ከራሱ ጋር ካስታረቅን
ልክ የቆላስይስ መልእክት ምዕራፍ 1 ከቁጥር 12 ጀምሮ እንደሚናገረው ማለት ነው። ምዕራፍ 1 ከቁጥር 12 ጀምሮ እርሱ የማይታይ አምላክ ምሳሌ ነው፣ ሁሉ በእርሱ ተጋጥሟልና እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም ከሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። የእግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ብሎ ይናገራል። ስለዚህ ይሄ የክርስቶስ ስራ የሕማማቱ ስራ ሪኮንሳይሌሽን በሚባለው ውስጥ የሚካተት ነው እንጂ አማላጅ የሚለው ሞደርን ተርም የሚከተል አይደለም። አማላጅ የሚለው ሞደርን ተርም ኢንኮንቲኒንግ ሴንስ፣ በቀጣይነት ሴንስ በእግዚአብሔር ፊት ለፊት አሁንም ስለ ኃጢአት የሚወድቅ የሚነሳ የሚለውን ይከተላል። አማላጅ የሚለው ኢንተርሲሽን ኦፍ ሴንት ኮንሰፕት ከሆነ ጸሎትን ያቀርባል፣ ልመናን ያቀርባል የሚለውን የሚከተል ከሆነ በጣም አደገኛና ይሄ ፍጹም የሆነውን አቶንመንት የክርስቶስን ቤዛነት ምን የሚያደርግ ነው? ፕሮብሌማቲክ የሚያደርግ ነው። ፍጹም የሆነውን የተፈጸመውን የክርስቶስን አቶንመንት የቤዙት ስራ ምን የሚያደርግ ነው ማለት ነው? አሁንም አልተፈጸመም፣ ሙሉ አይደለም የሚለውን የሚያደርግ ይሆናል። ነገር ግን ይሄ ጸሎትን ምልጃን አቀረበ የሚሉ ንግግሮች በሙሉ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና እንደሚለው ሪኮንሳይሌሽን ውስጥ እንደሚካተት የሚናገሩ ነው። ሞሮፍ ግን ቃሉ ዝቅ ብለሽ ብታነቢው ለምሳሌ አሁን ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ብሎ ይናገራል ማለት ነው። ምንድነው ሀሳቡ? የክርስቶስ ልጅ መሆን እኛን በእግዚአብሔር ፊት ለፊት ልጆች ተብለን እንድንጠራ አድርጎናል አይደል? የእርሱ ልጅነት ለእኛ ልጅነት ሆኗል። የእኛ ጸሎት እንዲሰማ የሚለው የቅድሙን መልስ በደንብ እንድታስቢ ትኩረት እንድትሰጪው ስለፈለጉኝ ማለት ነው። ምንም ልጅ ቢሆን ከመከራው መታዘዝን ተማረ ብሎ ይናገራል። ልክ ዕብራውያን ምዕራፍ 4 ከቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጁ እንሆን ዘንድ ብሎ ይናገራል ማለት ነው። ስለዚህም አባ አባት ብሎ የሚጮው የልጁን መንፈስ ውስጣችን አተመው ብሎ ይናገራል ማለት ነው። ይሄ ጸሎቱ የእኛም ጸሎት ተሰሚነት እንዲኖረው በልጁ ኢየሱስ ክርስቶስ በኩል የሚለውን የሚያመለክት እንጂ ክርስቶስ ይወድቃል ይነሳል አማላጅ የሚለውን ሞሮፍ ይሄ ከኢንተርሴክሽን ኦፍ ሴንት ጋር ወይም ደግሞ ቅዱሳን ፕሊድ በሚያደርጉበት ሪኩዌስት በሚያደርጉበት መንገድ ከሆነ አስቸጋሪ ነው የሚሆነው ማለት ነው። ዴርፎር ሪኮንሳይሌሽን ውስጥ እርቅ ውስጥ ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ብሎ እንደሚናገረው እርቁ ውስጥ የሚካተት ነው እንጂ ለብቻው ተነጥሎ የተለየ አድሆክ ትርጉም ይዞ እንዲሄድ ነው የሚያደርጉት። አብዛኞቻቸው ያንን ትርጉም የሚከተል አይደለም። ያሰማልን አቡሻ። ምናልባት አንድ እንትን ልብ ብለን እዛ ክፍል ላይ ምናልባት ቅድም አነሳዋለሁ የዘነጋሁት ስፔሻሊ ሐዋርያ ቅዱስ ጳውሎስ ኢንፋሳይዝ አድርጎ የሚናገራት ቃል አለች እዛ ዕብራውያን መልእክት ምዕራፍ 5 ከቁጥር 7 ላይ ራሱ ምን ብሎ ነው የሚጀምረው? እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋ ወራት የሚለው አሁን ክርስቶስ በስጋ ወራት ያደረጋቸው እያንዳንዱ ድርጊቶች ከቤዛነት ጋር የሚገናኙ ነገሮች ናቸው። እያንዳንዱ ቤዛነት ማለት የሰው ልጆች የማይቻላቸው የነበረውን ነገር ክርስቶስ እየፈጸመ እያንዳንዱ ነገር እየፈጸመ እንዲሰማ ተሰሚነት እንዲኖረው። ለምሳሌ ጸሎት አቅርበው የማይሰማ የነበረው ክርስቶስ እንዲሰማ እያንዳንዱ ካሳ እየከፈለ የነበረበት ሰዓት ነው። ስለዚህ የስጋ ወራት የሚለውን በደንብ መመልከት ያስፈልጋል። በቤዛነቱ ስራ ጊዜ ማለት ነው። ስለዚህ እንደው ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ ስለዚህ እግዚአብሔር ስለመፍራቱ ተሰማለት ሲል ክርስቶስ አሁን ስለምንድን ነው እየተዋራ ያለው? አሁን እሱ እንዳይሞት እንደዚህ አይነት ኮንሴፕት ነው እያወራ ያለው። እንዳይሞት ለምኖ ከዛ በኋላ እግዚአብሔር ሰማው፣ ከዛ አልሞተም ነው አይደለም። በሰው ልጆች ላይ የነበረውን
የማይሰማ እንባ፣ የማይሰማ ጩኸት በእርሱ መሞት፣ በእርሱ መሰቀል፣ በእርሱ መገረፍ ይቆራረጣል። አይሰማም። አሁን ይሰማል። እሺ ከተሰማ በአጭሩ ምንድን ነው? ጭራሽ ወጣ። እሺ ከተሰማ በአጭሩ ምን እያልኩኝ ነው? አሁን ስለ እግዚአብሔርም ስለ መፍራቱ ተሰማልን ከሞት ሊያድነው ነው የሚለው። ስለዚህ ከሞት ዳነ ማለት ነው ሁለቱ ስብሐትና ክርስቶስ አይደለም። ስለ አዳም ልጆች ነው እየተነገረ ያለው እዛ ስፔሲፊካሊ የአዳም ልጆች አዳም ከነዘሩ ከሞት ዳነ ነው። ኦኬ ስለ አዳም ልጆች ሞት ነው እየተነገረ ያለው ማለት ነው። በእርሱ ቤዛነት በእርሱ የስጋ ወራት ስራ የአዳም ልጆች ጩኸት የአዳም ልጆች ሞት ሁሉ ተወገደ የሚለውን የሚያስረዳ ክፍል ነው እና ከቤዛነቱ አንጻር የሚታይ ነው ዕብራውያን ለማለት ነው ከተሰማ። እሺ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ቀደኛለ እሺ እኛም እናመሰግናለን። በርቺ እህታችን። ዛኔ ኦር ስም ይቅርታ በስትክክል ካልጠራሁት ዜን ነው። ችግር የለውም። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻው ወንድማችን? አለን ክብሩ ይስፋ አለን። ይቻላል አንጠይቅ? እሺ ጥያቄ አለ? ይቻላል። እሺ ቀጥል። እሺ የመጀመሪያው ከቀላሉ ጀምርና ኢየሱስ ክርስቶስ ሰው የሆነ አምላክ ነው እንላለናል። ይሰማል? አዎ ቀጥል። እየሰማን ነው ወንድም። አምላክ የሆነ ይሰማል? እሺ ሄሎ ይሰማል። ኢየሱስ ክርስቶስ ሰው የሆነ አምላክ ነው እንላለን እና አምላክ የሆነ ሰውሳ እንላለን። እንደዛ ብሎ መናገር ይቻላል? አምላክ የሆነ ሰው ብዙ ጊዜ ጥንቃቄ ይፈልጋል። አንጠቀመውም። ሰው አምላክ ሆነ የሚለውን ማለት ሰው አምላክ ሆነ የሚለውን ኮንሴፕት እንጠቀማለን። ሰው የሆነ አምላክ የሚለውን ግን አንጠቀምም። ለምንድነው አንጠቀመው? ለምን መሰለም አንጠቀመው? ፐርሰኒፋይ እናደርገዋለን ማለት የክርስቶስ ሰውነቱ ራሱ የቻለ ቱ ፐርሰን እናደርገዋለን ማለት ነው። የሆነ ሁለቱም ቃልና ስጋ በፈቃድ ተስማምተው ቃል ፈቅዶ ወዶ አይደለ ሰው ልሁን ያለው ቃል ነው። ዲ ፐርሰን ኦፍ ዲ ወርድ ማለት ነው፣ ወይም ፐርሰን ኦፍ ዘ ሎጎስ ማለት ነው። ስለዚህ ወዶ ፈቅዶ ሰው የሆነው አምላክ ነው እንጂ ሰው ወዶ ፈቅዶ አምላክ አልሆነም ማለት ነው። ስለዚህ ምንድነው የምንጠቀመው? አምላክ ወይም ደግሞ አምላክ ሰው ሆነ የሚለውን እንጠቀማለን። ከዛ በኋላ ግን ሰው አምላክ ሆነ የሚለውን መጠቀም እንችላለን። አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለውን ኮንሴፕት ማለት ነው። አምላክ ሰው ሆነ ብለን ከጀመርን ግን ወዴት ምን አይነት ክህደት ያመጣል መሰለ?
የቃል ሰውነት ራሱ ፐርሰን ነበረው አስቀድሞ። ስለዚህ ያ ሰው ራሱ አምላክ ሆነ ወደሚል ክህደት ያመጣል። ኢምፐርሰናል ሂማኒቲ ኦፍ ኢንካርኔት ሎጎስ ነው የሚባለው። ማለት ራሱ የቻለ ፐርሰን አይደለም። ክርስቶስ የተዋሃደው ስጋ ራሱ የቻለ ፐርሰን ወይም ደግሞ ምን እንደማለት ነው፣ እኔነት፣ ራሱ የቻለ እኔነት ያለው የሆነ ሰው አይደለም የተዋሃደው ክርስቶስ ማለት ነው። ኦኬ ሰው ከዚህ አንጻር ጥንቃቄ ይፈልጋል ለማለት ነው። እሺ አመሰግናለሁ። ቴንኪው። ቀጣዩ ጥያቄ ደግሞ ኢየሱስ ክርስቶስ ብለን የምንናገረው ትፍሲት መለኮት ከትፍሲት ጋር ከተዋሃደ በኋላ ነው አለ እንደዛ ብለን የምንናገረው። ከዛ በፊት ያው ስላሴ አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ወይም ቃል ነው ስጋ ነስቶ ኢየሱስ ክርስቶስ ብለን የምንናገርለት እና ሞቶ ካረገ በኋላ ኢየሱስ ክርስቶስ ብለን እንናገራለን ወይ? ማለት ስላሴ ላይ አራተኛው ሆኖ አይጨመርም፣ ሁለተኛም ሆኖ አይቀነስም እና የሰው ልጅ ደግሞ በእግዚአብሔር ቀኝ ተቀመጠ ምናምን ሲባል ማለት ነው ምን ለማለት ተፈልገው ነው? እሺ ጥሩ ጥያቄ ነው። አቡሻ ቀጥልና። እሺ ጥያቄህን ሞር አኪዩሬት ብታደርጉ በጣም ደስ ይለኛል። ሰው ከዛ በፊት ግን እኔ በጥያቄ ልጀምር። በስላሴ ውስጥ ያለው የምን ልዩነት ነው? የአካል የክብር የአካል። በጣም ጥሩ። ፐርሰን ፕሮሶፖን ማለት ነው አይደል? ሃይፖስቴሲስ። ሰው ክርስቶስ ስንት ሃይፖስቴሲስ ነው? ስንት ፕሮሶፖን ነው? አንድ ቃል ማለት ነው አይደል? ሰብጀክት። ሰው የምን አራተኛ ነው ታዲያ? አራተኛ አካል አይኖርም። አራተኛ አካል የሚባል ነገር አይኖርም። ምክንያቱም ሃይፖስታቲክ ዩኒየን ነው። ሃይፖስታቲክ ዩኒየን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ፍጹም የሆነ ክርስቶስ ብለን ነው ምናምን። ቴርፎር የጨመረም ሃይፖስታሲስ ስለሌለ እግዚአብሔር ሶስትነቱ የአካል ልዩ ሶስትነቱ ላይ ምንም የተጨመረ ነገር የለም ማለት ነው። ነገር ግን በሰማያት በግርማው ቀኝ የተቀመጠ ዕብራውያን ምዕራፍ 1 ከቁጥር 3 ላይ ወይም ደግሞ የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁት የሐዋርያት ሥራ ምዕራፍ 27 ላይ የሚናገረው የስጋን መክበር ከፍታ የሚያሳይ ነው። እርሱም ኢየሱስን ጌታም ክርስቶስም አደረገው የሚለውን ለማመልከት የስጋን መክበር የሚያሳይ ነው እንጂ እግዚአብሔር ባህሪ የማይለወጥ ኢሙቨብል አንቸንጀብል እስከሆነ ድረስ ምንም አይነት በእግዚአብሔር ባህሪ ላይ ወይም አካላቱ ላይ ምንም የተጨመረ ነገር የለም። አንዱ ከሶስቱ አካል አንዱ አካል ላይ ሰውን ኔቸር አስዩም አደረገ፣ በዛም ፍጹም ሰው ሆነ ብለን ነው ምናምን። ሃይፖስታሲስ መጨመር እስከሌለ ድረስ ምክንያቱም ቱ ሃይፖስታሲስ ካልክ going to be a problematic እና የክርስትናም ትምህርት አይደለም ኒስቶሪያኒዝም ነው። ጥንት የነበረ ፍልስፍና ክርስቶስ ቱ ሃይፖስታሲስ አይደለም፣ ዋን ኢንካርኔት ሎጎስ ነው፣ ቃል ነው ሳብጀክቱ። ቅድም ዮሐዴ እንደተናገረው ለምሳሌ እዛው ላይ ራሱ የመጀመሪያው ጥያቄ ላይ ቃል ስጋ ሆነ፣ ሳብጀክቱ ድርጊት አድራጊው ራሱ ቃል ነው። ቃል አስቱ ሂስ ኔቸር ይሰል ሎጎስ በባህሪው አምላክ ነው። እርሱ ነው የሰውነትን ባህሪ የራሱ ያደረገው። ልክ ጢሞቴዎስ ላይ
በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ይናገራል። ሰው መሆኑን ሰው የሆነው ቃል በገዛ ሉዓላዊነቱ በገዛ ፈቃዱ የሰውነትን ባህሪው ማድረጉን ብቻ የሚያመለክት ነው እንጂ ሁለትነትንም አራትነትንም ኢኔኒቬሽ ፖፎር የሚያመጣ አይደለም ማለት ነው። ሜታፊዚክሱም ሃይፖስታቲክ ዩኒየን የሚለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ምንም ሁለት ሃይፖስታሲስ የለም። አንዱ የቃል ማንነት ወይም ደግሞ ፕሮሶፖን የሰውነትን ገንዘቡ አድርጎ ስጋና ክብሩ በእግዚአብሔር ቀኝ እንዳስቀመጠው የሚናገር ክፍሉ ማለት ነው። ጥያቄህን አግኝቼው ከሆነ ምን አልከኝ? ወደ ይሰማል? አሁን ይሰማል። ጨርሳል? ሀሳብ ጨርሻለሁ። ኦኬ እሺ፣ ቃል ታሰማልን። ምንድን ነው ይሄ ክርስቶስ አፍተር ሪዝሬክሽን ሌላ ማንነት ወይም ደግሞ ከተዋህዶ በፊት ከነበረው ሌላ የለወጠው ሰውነትም ተዋህዶም የለም በጭራሽ ማለት ነው። ከተዋህዶ በኋላ ለአይን ጥቅሻ እንኳን ክርስቶስ ከስጋው ወይም ደግሞ ከስጋና ከነፍሱ መለኮቱን ለአይን ጥቅሻ ለቅጽበት እንኳን ለይቶ ነጥሎ አያውቅም። መጀመሪያ ከተዋህዶ በኋላ ማለት ነው። እና ለውጥም ምናምን ናቹራል ቼንጅ ምንም የለም ማለት ነው። ክርስቶስ በተዋህዶ ይቆራረጣል። ወድ ዮሐዴ አሁን አይሰማም ወይስ ሎኬሽን ቀይረሃል መሰለኝ። እንትን ሎኬሽን እንኳን አልቀየርኩም። አይ ቲንክ የመሸ ሲሄድ ትንሽ እንትን ማስቸገር ጀመረ መሰለኝ። አሁን ይሰማል? አሁን ቀየርኩኝ። ጥሩ እሺ። የሚሰማ ከሆነ ዜን ኦርቶዶክስ ነህ ብዬ ነበር የጠየቅኩህ። እሺ በጣም ጥሩ። ኦርቶዶክስ ከሆንክ አሁን ተዋህዶ በጣም እዚህ ክፍለ አባቶች በጣም ስትረስ አድርገው የሚናገሩበት የክርስቶስ የተዋህዶ ሚስጢር በደንብ መጠንቀቅና ማወቅ የሚጠበቅብን እዚህ ክፍል ላይ ነው። ምክንያቱም የንስጥሮስም የካልሲዶኒያንም ማለት ይሄ ቱኔቸር እና ቶፐርሰን የሚለው በስላሴ አስተምሮም ላይ ሌላ ትምህርት ስለሚያመጣ ማለት ነው። እና በተዋህዶ ሰዓት አንድ ባህሪ አንድ አካል ብለን ስንናገር አንድ ባህሪ አንድ አካል ብለን ስንናገር የተዋህዶ ነገር ወይም ደግሞ ቃል ከስጋ ጋር ሲዋሃድ ይሄ ስጋው ማለት ነው ለመለኮት ወይም ደግሞ ለመለኮት ሁለትነት ለአካል አራትነት አላመጣም። ይሄ የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ሳዊሮስ ትምህርታቸው ነው ማለት ነው። ኦኬ በተዋህዶ ሰዓት ቃል ከስጋ ጋር ሲዋሃድ በስላሴ ባህሪ ሁለትነት በስላሴ አካላት አራትነትን በፍጹም አላመጣም። ኦኬ ስለዚህ ለዛ ነው አንድ አካል አንድ ባህሪ ሆነ ብለን ነው የምናምነው ማለት ነው። አንድ አካል አንድ ባህሪ ከሆነ ደግሞ ከትንሣኤ በኋላ ደግሞ የሚቀየር ምንም ነገር የለም ማለት ነው። ያ የተዋህደው ስግው ቃል ነው። ከትንሣኤ በኋላም የተነሳው ማለት የሞተውም እሱ ነው፣ የተነሳውም እሱ ነው፣ ያረገውም እሱ ነው። በአባቱ ግርማ ተቀመጠ የተባለውም አንድ አካል አንድ ባህሪ የሆነው ስግው ቃል ነው ማለት ነው። ከተዋህዶ በኋላ ለአይን ጥቅሻ የማይነጣጠር ተዋህዶ ስለሆነ ያደረገው ቃል ከስጋ ጋር ማለት ነው። ስለዚህ ይህ ቃል በፍጹም አልተለየም፣ በፍጹም አይለይም። ከዛ ሰውነት የራሱ ካደረገው ሰውነት
በፍጹም አልለየውም፣ ራሱን አይለየውም። ያ ተዋህዶ ደግሞ በፍጹም በስላሴ ላይ በባህሪ ሁለትነት በአካል ደግሞ አራትነት ያመጣ አይደለም። ስላሴ ላይ ምንም ጭማሬም የሚቀንሰውም ትምህርት አይደለም ተዋህዶ፣ ወይም ደግሞ የተጨመረም የተቀነሰም ባህሪም አካልም የለም ማለት ነው። ይሄ የአባቶች ትምህርት ነው። እንደውም አንቲካልሲዶኒያን ፋዘርስ የሚባሉት የእነ አትናቴዎስ ትምህርት እየያዙ ትምህርት እያነሱ ሁለት አካል ወይም ደግሞ ንስጥሮስ ሁለት አካል የሚለውን ትምህርት ሲያነሳ እና ደግሞ ካልሲዶኒያን ቱ ኔቸር የሚለውን ሲያነሱ፣ ስለዚህ ሁለት ባህሪ ካላችሁ በስላሴነት ኳተርኒቲ ወይም ደግሞ አራትነትን እንደ ደግሞ ኢንሂዝ ኔቸር ደግሞ ዱዋሊቲን ታመጣላችሁ ብለው ነበረ አርጊው ሲያደርጓቸው የነበረው እና ተዋህዶ ወይም ደግሞ ሃይፖስታቲክ ዩኒየን ዋን ፐርሰን ኤንድ ዋን ኔቸር የሚለውን ዋን ኢንካሪኔት ኔቸር ኦፍ ጋድ ዘ ወርድ የሚለውን የታመነ ትምህርታችን ይሄንን ያቅባል ማለት ነው። ከዚህ አንጻር የሚታይ ነው። እሺ፣ ቃልዮት ያሰማልን። አመሰግናለሁ በጣም። ኦኬ፣ እሺ፣ እግዚአብሔር ይስጥልን። አሪፍ ጥያቄ ነበረ። እናመሰግናለን። አንድ ጥያቄ እንቀበልን። አይ ቲንክ ይበቃናል ይመስለኛል ለዛሬ። እንደ እግዚአብሔር ፈቃድ ነገ ከነገ ወዲያ ደግሞ እንገባለን። ዲር ፋክት ሰላም ብለናል። እንኳን ደህና መጣ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሁድ እንዴት ናችሁ? እግዚአብሔር ይመስገን። አለን ፕሮቴስታንት ይመስገን። ከዚህ በፊትም ገብቼ ነበር። የጥያቄ እኔ ኦርቶዶክስ ነኝ። ከዚህ በፊትም ብያችሁ ነበረ። አስታወስ። እሺ፣ አንድ ጥያቄ አለኝ። እስቲ ወደሱ እኔ ቅድም ካነሳቸው ሀሳቦች ጥሩ ሀሳቦች ነበሩ። ክርስቶስ ያማልዳል ሳያማልድም የሚለውን ነገር እናም ከዛ ተያይዞ ደግሞ አንድ ጥያቄ እንትን ኮመንት ላይም ጠይቄ ነበር። አንዳንዶች ወንድሞቼ እየመለሱልኝ ነበር። ክርስቶስ አሁን በስጋ ነው ወይስ ያለው? አሁን በአብ ቀኝ ያለ ስንል በስጋ ወራት እንደነበረው ያን አካል ለብሶ ነው ያለው ወይ ብዬ ጠይቄ ነበረ። አዎ የሐዋርያት ሥራ 1:11 ላይ አንብብ ተብዬ እዛ ላይ መልሱን በግልጽ አግኝቼዋለሁ። እና ብዙ ጊዜ አሁን ያማልዳል አያማልድም ላይ ብዙ ጊዜ ክርክሮች እሰማለሁ እና ከፕሮቴስታንቶችም ከእኛም ሌላም ቸርቾች ሲያወሩ ስሰማ ኦርቶዶክስ አንዳንዴ ግራ የሚያጋባ መልስ የምንሰጥበት ሁኔታ አለ ብዬ አስባለሁ። በስጋ ወራት እያለ ያማልደናል፣ አሁን ግን ማማለዱን ስራ ጨርሷል የሚል መልሶች አሉ እና ይህ ጥያቄ እኔ ላይ ስለሚፈጥር ነው። ክርስቶስ አያማልድም የምንልበት ምክንያት ግልጽ የሆነ እንትን ትንሽ ብትነግረኝና የሆነ ጥያቄ አያይዤ እንትን ብልል። እሺ፣ ቀጥል አቡሻ። እሺ ወዳጅ፣ ይሄ አንተ የጠየቀው ጥያቄ በሌላ ፎርም ቅድም ተጠይቆ የነበር ይመስለኛል። ወይም የአንተ የጥያቄ አንግል ሌላ ሊሆን ይችላል። ምናልባት እኔ በተረዳሁት መንገድ ልመልስልህ። ክርስቶስ በስጋ ወረትም ሆነ በዚህ በምድር በተመላለሰበት የሰው ልጅ ድነት በፈጸመበት ነገር ሁሉ በአንድ ኮንሰፕት ቃል የሚጠቃለል ነው። እሱም እርቅ በሚባለው የሚጠቃለል ነው። ብዙ ነገሮችን በውስጥ የያዘ ነው እሱ ራሱ ማለት ነው። ክርስቶስ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ብሎ እንደሚናገረው ቆላሲያስ ላይም በሰማያትና በምድር ያሉትን ሁሉ ከራሱ ጋር እንዲያስታርቅ ፈቅዷል ብሎ ይናገር። እዚህ እርቅ ውስጥ ልክ ቅድም
ዕብራውያን ምዕራፍ 5 ከቁጥር 7 ላይ ስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና መልጃን አቀረበ ብሎ እንደሚናገረው ማለት ነው። ነገር ግን መጽሐፍ ቅዱስ እኒህን የተመለከቱትን ጥያቄዎች ቆላስይስ ምዕራፍ 1